አፍሪካን ስንመለከት ፈጣሪ ከባረካቸው እጅግ ሰላማዊ አህጉራት አንዷ ነች። አሁን ላይ በመካከላችን የምናያቸው ግጭቶች በዋነኝነት አውሮፓውያን አንዱ ሀገር ከሌላው ሀገር እንዳይዋደድ አብሮ እንዳይሰራና እንዳያድግ የመለያየት ዘር ስለዘሩ ነው። ራሳችንን መጠየቅ አለብን። ለምንድነው አውሮፓውያን በአፍሪካውያን ዘንድ እንደምናየው እርስ በርስ ሲጠላለፉ የማናየው? እነሱ እኛን ሆን ብለው እርስ በርሳችን እንድንጋጭ ስላደረጉን ነው። እነሱ አንዱ ነው ወንድሞቻችንና እህቶቻችን እንድንጠላ አስተምረውናል። በአውሮፓ ውስጥ እንዲህ አይነቱን ክፍፍል ማየት ብርቅ ነው። ይህንን ተገንዝበን ጥላቻ ማቆምና የተሻለች አፍሪካን ለመገንባት በጋራ መስራት አለብን። ይህን የተናገረው ወጣቱ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ነው። ሰላም ጤና ይስጥልኝ ውድ ኤክሴት ዩቲዩብ ቻናል ተከታታዮቻችን፣ ዛሬ በኤክሴት ዩቲዩብ ቻናል ስለ ሻምበል ኢብራሂም ትራኦሬ ያልተሰሙ ነገሮችን ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እንለፍ። የኤክሴት ዩቲዩብ ቻናል 10,000 ሰብስክራይበር ጉዞ አባል ለመሆን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗት። ሻምበል ኢብራሂም ትራኦሬ በምዕራብ ቡርኪና ፋሶ ውስጥ በምትገኘው ቦንዶኩ ተወልዶ ከኦዳጉድ ዩኒቨርሲቲ በጂኦሎጂ ትምህርት የመጀመሪያ ዲግሪውን አግኝቷል። በሁለተኛ ደረጃ ይሁን በዩኒቨርሲቲ ቆይታው እጅግ በጣም ጎበዝ፣ ከመናገር ማዳመጥን የሚመርጥ ዝምተኛ ነበር ይላሉ የሚያውቁት ሰዎች። የዩኒቨርሲቲ ትምህርቱን የሚያጠናቀቀው በከፍተኛ ማዕረግ ነው። ትራኦሬ ወደ ወታደራዊ አካዳሚ የገባው ከዩኒቨርሲቲ ትምህርቱን አጠናቆ ነው። ከቡርኪና ፋሶ ወታደራዊ አካዳሚ በመቶ አለቅነት ከተመረቀ በኋላ ወደ ሞሮኮ የጦር አካዳሚ ተልኮ የአየር መቃወሚያ ስልጠና አግኝቷል። በውትድርና ከተሰለፈባቸው ግንባሮች መካከል ጽንፈኞች ክፉኛ ያጠቋቸው የነበሩ የሀገሪቱ ሰሜናዊና ማዕከላዊ ስፍራዎች ይገኙበታል። እንደ አውሮፓውያን አቆጣጠር በ2018 ዓ.ም በጎረቤት ማሊ በተሰማራው የተባበሩት መንግስታት የሰላም አስከባሪ ኃይል በምህጻሩ ቃሉ ሚኒሶማ ስር ዘምተው አገልግለዋል። በውትድርናው ባሳየው የተሻለ ውጤት በ2020 የሻምበልነት ማዕረግ ተሰጠው። ሻምበል ትራኦሬ በወታደሮች ስሙ የገነነው በሀገሪቱ የሚንቀሳቀሱት አሸባሪዎች በሀገሪቱ ሰሜናዊ ክፍል የሚያደርሱትን ጥቃት ለመግታት ሻምበል እየመራ ወደ ስፍራው ባቀናበት ወቅት ነው። በወቅቱ አሸባሪዎች የሀገሪቱን 40% ተቆጣጥረው 60,000 ሰው የሚኖርባትን ጁባ ከተማ ለወራት ከበዋት ነበር። ሻምበል ትራኦሬ በዚህ የጦርነት አውድማ ያሳየው ብቃት ለወታደሩ ያለው ፍቅርና ተግባቦት ነው በወታደሩ ዘንድ ሰፊ ቦታ ያሰጠው። የዘመቻ ዕቅድ በመንደፍና በፈጣን የጥቃት እንቅስቃሴው ባለቆቹ እንዲወደድ አደረገው። የአክራሪዎቹ ጥቃት ሲበረታ ሲቪሎችና ወታደሮች ግድያ እየጨመረ ሲመጣ ወታደሩ በመንግስት ላይ ጥያቄ ማንሳት ጀመረ። መንግስት ጦርነቱን ሆን ብሎ እያራዘመ ነው፣ ትጥቅም ቀለብም በሚገባ መልኩ እያቀረበልን አይደለም የሚለው ጥያቄያቸውን ለመንግስት በተደጋጋሚ ሲናገሩ ሰሚ በማጣታቸው ሴራ ጠንስሰው በሀገሪቱ መንግስት ላይ መፈንቅለ መንግስት አከናወኑ። በዚህም ስልጣን በሲቪል ከተመረጠው ኃይል ወደ ወታደሩ በአንድ ጀንበር ተሸጋገረ። መፈንቅለ መንግስት ብርቁ ያልሆነችው ቡርኪና ፋሶ ነፃነቷን ካገኘች ጀምሮ በ68 ዓመት ዕድሜ ታሪኳም ከ10 ጊዜ በላይ መፈንቅለ መንግስት ተከናውኖ 9ኙ ተሳክተዋል። አሁን ወታደሩ ያደረገው መፈንቅለ መንግስት 9ኛው ነው። ሌተናል ኮሎኔል ሄነሪ ዳሚንባን አለቃቸው ያደረገውና ፕሬዝዳንት ሮሽ ኮቨርሊን ከስልጣናቸው አስወገደው ይሄ መፈንቅለ መንግስት ወታደሩ ዘንድ መሪያችን ወታደር ናቸው፣ ያለውን ችግር ይረዳሉ ብሎ በማሰብ ለውጥ እንደሚመጣ እርግጠኛ የነበሩ ቢሆንም አዲሱ ፕሬዝዳንት ይህን ማድረግ አልቻለም። በዚህ ጊዜ ነው ባሳየው ወታደራዊ ብቃትና በመፈንቅለ መንግስቱ ላይ ባሳየው ውጤት አድናቆትን ያተረፈው ኢብራሂም ትራኦሬ በወታደሩ አዛዥ የሬጅመንት አዛዥ ሆኖ የተሾመው። ወታደሩ መፈንቅለ መንግስት ያደረገበትን ዓላማ ጠንቅቆ የሚያውቀው ትራኦሬ እና የሙያ አጋሮቹ አዲሱ መንግስት እያደረገ ያለውን ነገር ከቀድሞ መንግስት የሚለይ ነገር እንዳልሆነና የሚፈለገውን ውጤት እያመጣ እንዳልሆነ በተደጋጋሚ ጥያቄያቸውን ቢያቀርቡም ሰሚ አላገኙም። ያለውን ችግር ለመፍታት 11 ሰዎችን መርጠው ወደ ፕሬዝዳንት ቢልኩም ፕሬዝዳንቱ ሊያገኟቸው ፈቃደኛ ሊሆኑ አልቻሉም። ከተላኩት 11 ሰዎች መሃል ሻምበል ኢብራሂም አንዱ ነበር። በመንግስት ተስፋ እየቆረጡ የመጡት መስመራዊ መኮንኖች ያው እንደ ሀገሩ ባህል ለጉልበተኛም ጉልበተኛ ያለ እንደሚባለው ወታደሮች አዲስ ሐሳብ ማሰብ ጀመሩ። አዲስ 10ኛ መፈንቅለ መንግስት። አዲሱ መፈንቅለ መንግስት ግን በመስመራዊ አመራር እንጂ በከፍተኛ መኮንኖች የማይመራ እንዲሆን ተስማምተው ሻምበል ኢብራሂም ትራኦሬን መሪያቸው አድርገው መርጠው መስከረም 19 2014 ዓ.ም ከምሽቱ 2 ሰዓት ሲሆን ከፍተኛ የጦር መሪዎች ሳይሰሙ የታችኛው ወታደር የቴሌቪዥን ጣቢያውን ተቆጣጠሩት።
በዚህ ሂደት አሸባሪዎችን ለመዋጋት የተቋቋሙት ኮብራ በሚል ስያሜ የሚታወቁት ኮማንዶዎች ተባብረዋል። ወታደሮቹ የቴሌቪዥን ጣቢያውን ተቆጣጥረው ኮሎኔል ሄነሪ ዳሚባ ከነካሚኖ ከስልጣን መነሳቱን፣ የአርበኞች እንቅስቃሴ ለደህንነት ምክር ቤት መቋቋሙንና መሪው ሻምበል ኢብራሂም ትራኦሬ እንደሆነ አሳወቁ። ሻምበል ኢብራሂም ትራኦሬ ስልጣን የያዘው ኮሎኔል ሄነሪ ዳሚባ በመፈንቅለ መንግስት ስልጣን በያዘ በ8ኛው ወር ነው። መፈንቅለ መንግስቱ ሲከናወን የኮሎኔል ዳሚባ መገኛ አይታወቅም ነበር። በሂደቱ የነበረው የተኩስ ልውውጥ ለትንሽ ሰዓታት የዘለቀና 20 ሰው ብቻ የቀጠፈ ነበር። የወዳጉዱ ነዋሪ ለእነ ኢብራሂም ያለውን ድጋፍ አደባባይ በመውጣት አሳየ። ለሩሲያ ያለውን አድናቆትና ክብርም የሩሲያ ባንዲራ ይዞ በመውጣትና የፈረንሳይና የአሜሪካ ባንዲራን በማቃጠል አሳየ። በዚህ መንገድ በወቅቱ በዓለም በእድሜ ትንሽ የተባለው ሻምበል ኢብራሂም ትራኦሬ ስልጣን ጨበጠ። ባለፉት 2 ዓመታት ሻምበል ትራኦሬ በህዝቡ ዘንድ ከፍተኛ ተቀባይነትን አግኝቷል። ይህ ዝናው በፈረንሳይ ሚዲያዎች ሳይቀር እስኪዘገብ ድረስ ስሙ በዓለም ገኗል። የጎረቤት ሀገራት ህዝቦች ጭምር ከራሳቸው ፕሬዝዳንት በተሻለ ለኢብራሂም ፍቅርን ሲያሳዩበት ተደጋጋሚ ተመልክተናል። ዝናው በዓለም የናኘው ይሄ ፕሬዝዳንት በወዳጆቹ ልክ በዙሪያው ጠላቶች ከበውታል። የቀድሞ የቡርኪና ፋሶ ቅኝ ገዢ ፈረንሳይ የዚህን ድንቅ መሪ ህይወት ለመንጠቅ ሌት ተቀን እየሰራች ትገኛለች። በዚህ ሂደት አሜሪካ ፈረንሳይን ከጎንሽ አለው እያለች እያበረታቻት ነው። እስካሁን በሻምበል ኢብራሂም ትራኦሬ ላይ ከ25 ጊዜ በላይ የግድያ ሙከራዎች የተደረጉበት ሲሆን በህዝቡና በዙሪያው ባሉ ደጋፊዎች ንቁ ክትትል ሁሉም ከሽፈዋል። ከነዚህ ግድያ ሙከራዎች ጀርባ ፈረንሳይ እንዳለች አደባባይ ሚስጥር ነው። ፈረንሳይ በምታደርገው የዚህ ጥፋት ጉዞ ውስጥ አንዳንድ የአፍሪካ ሀገሮች አብረው ሴራ በማሴር ኢብራሂም ትራኦሬን ለማስገደል እየጣሩ ይገኛሉ። በቀድሞው ቅኝ ተገዢዎቿ ግብር የምትተዳደረው ፈረንሳይ እሷን ከሚያስደስትና ጥቅሟን ከሚያስከበር መሪ ውጭ በምንም አይነት መልኩ አትቀበልም። የአፍሪካ ወጣቶች ቁጭት የቡርኪና ፋሶ ኩራት የነበረው ቶማስ ሳንካራ ህልሙን ሳያሳካ በአጭር እንዲቀር የተደረገው በፈረንሳይና በአሜሪካ ሴራ ነው። ሻምበል ኢብራሂም ትራኦሬ ወደ ስልጣን የመጣበትን ዓላማ አልዘነጋም። የሀገሪቱን 40% ተቆጣጥሮ በነበሩ ጽንፈኛ አክራሪ አሸባሪዎች ላይ እርምጃውን አጠናክሮ የተሻለ ውጤት እያመጣ ነው። ወታደር ነውና ወታደር የሚያስፈልገውን ስንቅና ትጥቅ በጊዜውና በተገቢ ሁኔታ እያቀረበለት ይገኛል። ሀገሪቱ በወታደር አቅም የተጠናከረች ሀገር እንድትሆን እድሜው ጠመንጃ ለማንሳት የደረሰ ማንኛውም ሰው ብሔራዊ ውትድርና ውስጥ በማስገባት የሀገሪቱን መከላከያ አቅም እያጠናከረ ይገኛል። ሻምበል ኢብራሂም ትራኦሬ ወደ ስልጣን ከመጣ ጊዜ ጀምሮ ለአቅመ ደካሞች ውሃ እና መብራት በነፃ እንዲሆን አድርጓል። በርካታ የግብርና መሳሪያዎችን በመግዛት ለአርሶ አደሮች ሰጥቷል። በሁሉም የመንግስት ሆስፒታሎች ሴቶች ያለምንም ክፍያ በነፃ ልጅ እንዲወልዱ ወስኗል። የሀገሪቱ ጂዲፒ ከ18.8 ቢሊዮን ዶላር ወደ 22.1 ቢሊዮን ዶላር እንዲያድግ አድርጓል። ከዓለም አቀፍ ገንዘብ አበዳሪና ድጋፍ ሰጪ ተቋማት ገንዘብ አልተበደረም። የሚኒስትሮችንና የፓርላማ አባላት ደሞዝና ወዝ በ30% በመቀነስ የመንግስት ሰራተኞች ደሞዝ በ50% ጨምሯል። የወርቅ ማዕድን ማውጫ ፋብሪካ አስመርቆ እሴት ያልተጨመረበት የቡርኪና ፋሶ ወርቅ ወደ አውሮፓ እንዳይወጣ አድርጓል። የቡርኪና ፋሶ ሁለተኛ ግዙፍ የጥጥ ማቀነባበሪያ ፋብሪካን ገንብቷል። ሙሉ ብሔራዊ ሉዓላዊነትን ለማስመለስ በሚል የፈረንሳይ ወታደሮችን ከሀገሪቱ አስወጥቷል። የጸጥታ ኃይሉን በማጠናከር ሽብርተኝነትን መዋጋት ጀምሯል። የሀገሪቱን ወርቅ ከውጭ ኩባንያዎች ይልቅ ማህበረሰቡ ለልማት እንዲጠቀሙ አድርጓል። በሁሉም ነገር ራስን ለመቻል የግብርና ንግድና የውስጥ ሀብት አጠቃቀምን አሳድጓል። ዛሬም ቪዲዮን እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን ከወደዱት ላይክ፣ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንዲህ የሚያስገርምና የሚያስደንቅ ቪዲዮ ስለቅ መልእክት እንዲደርሳችሁ እና የክስተት ዩቲዩብ ቻናል የ10,000 ሰብስክራይበር ጉዞ ቤተሰብ አባል ለመሆን ሰብስክራይብ አድርጋችሁ ደውል ምልክቷን ተጫኗት።